ተስፋን ቆርጥም እንደውም እየባሰ የሚሄድ ትጋት ነው ያዩ ያለውት ምንጩ ከሌላ ቦታ እየተነደለ ነው ያለው እግዚአብሔር የታላቁን ቀላይ ምንጮች ነደለ እንደሚል መጽሐፍ ሊቋቋሙት የማይችሉት ቀላይ እየተነደለ ነው ያለው በቃ ከማይጠብቁት አቅጣጫ ይሄንኑ ጩኸት የሚጮሁ ሰዎች እየተነሱ ነው ያሉት ቅድም ቃልያ አንድ ነገር አነሳ ዛሬ ላይ እኛ የምንናገረውን ነገር በመስማት እንደ ፋሽን የጀመርነው የሚመስላቸው ሰዎች አሉ በተለይም ኦርቶዶክስ በአገልግሎት በነበርንበት ጊዜ እንደው ገንዘብ ስናሳድድ የኖርን የሚመስላቸው ግን እግዚአብሔር እኛ ውስጥ ባስቀመጠው ሳይገባን እንኳን ይው በድንግዝግዝ እንኳን እያየን በነበረ ጊዜ ለክርስቶስና ለወንጌል የነበረን ቅናት በጣም የሚያስገርም ነው ወገኖች እኔ እግዚአብሔርን አመሰግናለሁ እና እዛ 5 ኪሎ ቅድስት ማርያም ግቢ ውስጥ የደረሰብን ይሄ ልክ እንደ መንግስት ግልበጣ የሰንበት ተማሪዎች ልብስ አስለብሰዋቸው ማብረ ቅዱሳን ግማሹ ሴንቲ ታጥቋል በጎማ አርጎ ክንዱ ላይ ግማሹ ቆመጥ ይዟል ተደብቆ ያንዳንዶቹ ስም ሲጠና የሙስሊም ስም የነበራቸው ሁሉ ሰዎች አሉ በኋላ ላይ ፖሊስ ደርሶ ሲይዛቸው ቦታው ላይ በጣም ብዙ አገልጋዮች አሉ ዛሬ የሚታወቁ እግዚአብሔር ይረዳቸው የተረፉ ወገኖች አሉ ከኔ ጋራ ልክ የሆነ ጥፋት እንዳጠፋሱ እንግዲህ ታያችሁ ከዛሬ 10 ምናምን አመት በፊት ማለት ነው 12 13 አመት በፊት ማለት ነው ታሪኩን ስናገር ለስብሰባ ሄደን ነው ጳጳሳት አሉ ፓትሪያርኩ አሉ በጣም በሚያሳዝን ሁኔታ በጭካኔ ነው ሲቀጠቅጡ ነው የነበረው አናቴን የመቱኝ ሁሉ ምልክቱ እስካሁን አለ ደም ሲፈሰኝ ነበር ያኔ እንደዛ ሲያንገበግቡን የነበረው ማርያም ማርያም እያልን ጭምር ስንዘምር በነበረበት ዘመን ይለው ማርያም ማርያም እንነበር ይዛል ማለት የማርያም መዝሙሮችን ለነሱ ህሊና 2 ወይ 3 የማርያም መዝሙር ይሰራል እንዳይቃወሙን ለተክለ ሃይማኖት አልዘመርኩም እንጂ ለነ ሚካኤል ለነ ገብርኤል ጭምር ስናስተጋባ ነበር ድምጽ ያዋጣን ማለት ነው እሺ ዛሬ የመጣም ይመስላችኋል ለምን ትዝታው የማርያምን 2 መዝሙር ብቻ ዘመረ ተብሎ ተሐድሶ ጴንጤ እየተባለ ያ ሁሉ ጫና ነበር ዛሬ እግዚአብሔር ረዳንና ትላንትና በድንግዝግዝና የነበረውን ጌታ ዛሬ በግልጥ አይናችንን ገልጦ አሳይቶን እውነትን አጥርተን ማየትና መናገር ይቻላል ክብር ለኢየሱስ ይሁን በዛን ዘመን ሰዎች እንደ ዛፍ ሲንቀሳቀሱ አያለው የምንልበት ዘመን ነበር ሃሌሉያ አሜን ከዛ በኋላ ግን ደግሞ እጁን ሲጭንብን ጌታ አጥርተን ማየት አጥርተን መስማት ጀመርን ክብር ለኢየሱስ ይሁን ስለዚህ አሁን ስናገር የምናገረው እንደ ክርስቶስ ቃልና እንደ ተገለጠው የእግዚአብሔር ክብርና ኃይል እንጂ እንደ ባለ ስልጣን እንጂ እየቀላቀልን የምንናገርበት ዘመን አብቅቷል ግን ስድቡን እኛ እዛም ሆነን ስንጠጣው ነው የኖርነው ነው ዱላውንም ቢሆን ዛሬ አሜሪካ መጥቼ ስለምኖር እዚህ የምናገር የሚመስላችሁ እዛም ሆነን ስንሰራው የነበረው ስራ ይሄን ነው ስንሰራ የነበረው ታዲያ ምንድነው ያሁኑ ሁኔታ እንግዲህ ተነጋገርን የተክለ ሃይማኖትን የገድሉን ወይም ደግሞ ታምረ ማርያምን ተናገርን ፍላጎታችንና ደግሞ እቅዳችን ሰዎች እንዲድኑና እኔ እንደዳንኩት እኔ እንደተረፍኩት እኔ ከጨለማ እንደወጣሁት ይሄ ህዝብ ትላንትና የሚያውቀኝ ህዝብ አብሬው የኖርኩት ህዝብ ይሄ ምስኪን ኢትዮጵያዊ እንዲድን ነው የኔ ሐሳብና ፍላጎት እዚህ ያለው ወንጌል የሚያንገበግበው በሙሉ ፍላጎቱ ኢትዮጵያውያን እንዲድኑ እውነቱን ወደ ማወቅ እንዲደርሱ እነሱ ግን ምን እያደረጓቸው ነው እልከኛ እያደረጓቸው ነው